መድረኩን ወደሚያምርበት ዘመቻ ማንም በሚያባብል ቃል ማህበሮቻችሁ ውስጥ ገብቶ እንዳያስታችሁ ብዙዎች የሳቱት በሚያባብል ቃል በሚነገር ትምህርት ብዙዎች የሳቱት በሚያባብል ቃል በሚነገር ትንቢት ብዙዎች የሚያሳቱት በሚያባብል ቃል በሚሰበክ ስብከት ነው መጽሐፍ የሚለው ይሄንን ነው ባለቤቱ መድረኩን ወደሚያምርበት ዘመቻ እሱ ሊልቅ እኔ ግን ላንስ የቤተ ክርስቲያን ድምቀት ያለው የቅዱሳን ድምቀት ያለው የአካሉ ድምቀት ያለው የምእመናን ድምቀት ያለው የብልቶች ድምቀት ያለው በክርስቶስ መልአክ ውስጥ ነው የእግዚአብሔር ጥበብ በሆነው በእግዚአብሔር ልጅ ውስጥ ከፍ ማለት ውስጥ ነው ያለው ቤቱን ወደ ባለቤቱ መድረኩን ወደሚያምርበት ዘመቻ የሻኩራዎች ድምጽ እንዲሰማ እንደማለት ነው በሌላ አባባል ብሉይ ኪዳን ላይ ለማጠን የሚገቡ ካህናቶች ሻኩራው በሚንቀሳቀሱበት ጊዜ ሁሉ ድምጹ መሰማት አለበት ሲገቡ ይሰማል ሲወጡ ይሰማል የሻኩራው መንቀሳቀስ እግዚአብሔር አምልኮውን እንደተቀበለ ገላጭ የሻኩራው ድምጽ ሲጠፋ ካህኑ የሰጠው አገልግሎት ትክክል ስላልሆነ በዛ ቦታ እግዚአብሔር ሰው ገሏልና ወይም መቅሰፍት መጥቷልና ወይም ሰው ሞቷልና ተጎትቶ ይወጣል ለምን ድምጹ ጠፍቷል ዛሬ እነዚህ ሻኩራዎች እንዲንቀሳቀሱ ነው እግዚአብሔር የሚፈልገው እነዚህ ሻኩራዎች ድምጽ እንዲሰሙ ነው የሚፈልጉት እንደ ክርስቶስ ያልሆኑ ትምህርቶች ገዳይ የሆኑ ትምህርቶች እንዲወጡ ነው የነዚህ ሰዎች ተጋድሎ እንዲወጣ ቤቱን ወደ ባለቤቱ መድረኩን ወደሚያምርበት ዘመቻ እንደዚህ ነው የሚላቸው ልባቸው እንዲጸናና በፍቅርም ተማብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ክብር ለኢየሱስ ይሁን በመረዳት ባለጠጋ እንዲሆን የመረዳት ድህነትን ከቤተ ክርስቲያን ውስጥ የሚያጠፋው የክርስቶስ ኢየሱስ መድመቅ ነው የክርስቶስ ኢየሱስ መልአክ የመረዳት ባለጠግነትን ያመጣል ክርስቶስ ባላቀበት ክርስቶስ ከፍ ባላለበት እግዚአብሔር ባልደመቀበት የመረዳት ድህነት ሰው በስጋ ድሃ ቢሆን ሰርቶ ሊያገኘው ይችላል ዛሬ ብዙ አብያተ ክርስቲያናት ቤተ ክርስቲያናት መጽሐፍ ቅዱስ እንደሚል የመረዳት ባለጠግነት እጦት ይዟቸው ረሃብ ይዟቸው እንደሚገኝ የሚያሳይ መልእክት ነው ምናልባትም የሎዶቅያ ቤተ ክርስቲያንን በዮሐንስ ራእይ ምዕራፍ 3 ላይ ሄደን ብናነብ ብዙ ነገር በዛ ቤተ መቅደስ ውስጥ እንደነበረ ያስረዳናል ሐዋርያው ጳውሎስ በዚህ በሎዶቅያ የሚገኙትን ምእመናን እንዲሁም ደግሞ አስተማሪዎችን የቤተ ክርስቲያን መሪዎችን ይሄንን ሲጽፍላቸው ነው የምናገኘው የመረዳት ባለጠግነት ይኑራችሁ ምን ማለት ነው የመረዳት ባለጠግነት ክርስቶስ በመካከላችሁ እንዲደምቅ እግዚአብሔር ከፍ እንዲል የእግዚአብሔር ዙፋን ከፍ ብሎ እንዲታይ የመረዳት ባለጠግነት በማንም ሰው ላይ እንዲታይ ማንም እግዚአብሔርን ከፍ እንዲያደርገው ማንም ክርስቶስን እንዲያደምቀው ማንም ከደመቀው ክርስቶስ ጋር ውስጥ ገብቶ እንዲያንስ ማለት ነው ክብር ለኢየሱስ ይሁን ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ የጳውሎስ ተጋድሎ ሌላ አይደለም የጳውሎስ ተጋድሎ በመቅደስ ውስጥ በቤተ ክርስቲያን ውስጥ በምእመናን ውስጥ ክርስቶስ ልቆ እንዲታይ ለምን እሱ የእግዚአብሔር ምስጢር ነው
ሕይወታችን ያለው ሕይወቱን የምንካፈለው የእግዚአብሔር ምስጢር የሆነውን ክርስቶስ ኢየሱስን በሕይወታችን ያደመቅነው እንደሆነ ብቻ ነው። እኔ እኮ አልረዳውም፣ እኔ እኮ አይገባኝ ሰው ስርዓትን የሚፈጽመው የመረዳት ባለጠግነት በሌለበት ነው። የመረዳት ባለጠግነት በሌለበት የሚፈጸሙ ነገሮች ሁሉ ስርዓቶች ናቸው። የመረዳት ባለጠግነት መኖሩ ከሚታወቅበት ነገር አንዱ ኢየሱስ መድመቅ ይጀምራል። ኢየሱስ መታየት ይጀምራል። ኢየሱስ መሰበክ ይጀምራል። ምላሽ ሰማይ ለቤተ መቅደስ ምላሽ መስጠት ይጀምራል። ሐዋርያው እጋደላለሁ የሚለው ሀብታም ለመሆን ሰዎችን ለመሰብሰብ ሰዎችን በአንድ ቦታ ለማስቀመጥ ሰዋዊ በሆነ ሙቀት ውስጥ እንዲቀመጡ ለማድረግ አይደለም። ሐዋርያው የሚጋደለው የእግዚአብሔር ምስጢር የሆነውን የመረዳት ባለጠግነት ቅዱሳኖች ሁሉ እንዲያገኙ። ክብር ለኢየሱስ ይሁን። እጋደላለሁ አለ። ለዚህ ለመረዳት ባለጠግነት ልንጋደል ይገባል። የጌታ የኢየሱስ ክርስቶስ መድመቅ ውስጣችንን ሊያንገበግበው፣ በውስጣችን ልንነሳ፣ በውስጣችን ለዚህ ለደመቀው አምላክ ክብር ልንሰጥ፣ እውነተኛን አምልኮ ልንሰጥ፣ ውስጣችን ተጋድሎ ውስጥ ሊገባ እንደሚያስፈልግ የሚያስተምረን ቃል ነው። የመጥምቁ ዮሐንስ ተጋድሎ ዘመኑን በምድረ በዳ ያጠፋበት ምክንያት ይሄ ነው። ሐዋርያት ሌላ መልእክት የላቸውም። ሐዋርያት ሌላ አጀንዳ የላቸውም። በምግብ ማደል ምክንያቱ በመጡ ጊዜ፣ ጩኸት ጫጫታ በበዛ ጊዜ የእግዚአብሔርን ቃልና ጸሎት ትተን ይህንን ምግብ ማደል ውስጥ አንገባም አሉ። የኛ ስራ ምንድን ነው? የእግዚአብሔርን ቃል ማንበብ ነው። የእግዚአብሔር ቃል በጥልቀት በተነበበ ቁጥር ኢየሱስ እየደመቀ ዓለምን ወንጌል የወረሰው ከዚህ የተነሳ ነው። ለጸሎትና ለእግዚአብሔር ቃል ተጋድሎ ስለነበራቸው። ዛሬ ተጋድሎን የሚያስቀይሩ አጀንዳዎች በስተዋል። ተልኮን የሚያስጥሉ ነገሮች በስተዋል። አብረን እንይ። ስለዚህ ጳውሎስ ምንድን ነው የሚለው? ወደ መረዳት ባለጠግነት ሁሉም ሰው እንዲደርስ፣ የመረዳት ድህነት እንዳይመጣ፣ የመረዳት ድህነት ሰማይን ያለማወቅ ቤተ መቅደስ ውስጥ እንዳይገኝ፣ ክርስቶስን የማያደምቁ ነገሮች ቤተ መቅደስ ውስጥ እንዳይገቡ ተጋደሉ እያለ ነው። ለነዛ ሰዎች ብቻ ለሎዶቅያ ምዕመናን ብቻ ሳይሆን ዛሬ በምድር ላይ ላለች ቤተ ክርስቲያን የሐዋርያው ጳውሎስ መልእክቱ እሱ ነው። ተጋደሉ። ለማን? ለዚህ ለእግዚአብሔር ምስጢር ለሆነው ለክርስቶስ ኢየሱስ ተጋደሉ። እንዴት? የመረዳት ባለጠግነት። እግዚአብሔር የመረዳት ባለጠግነት ወደ እናንተ ሲያመጣ እሱ መድመቅ ይጀምራል። መጥምቁ ዮሐንስ ምን አለ? ከሰማይ ካልተሰጠው በስተቀር ሰው ከየትም አይቀበልም አለ። ከሰማይ የተቀበለውን ሐዋርያ ጳውሎስ ለደቀ መዛሙርት ማለትም በሎዶቅያ ለሚቀመጡ ምዕመናን ሲሰጥ የምትጋደሉ ከሆነ ኢየሱስን ለማድመቅ ተጋደሉ። የምትጋደሉ ከሆነ ጌታ እንዲደምቅ ተጋደሉ። የምትጋደሉ ከሆነ የእግዚአብሔር ልጅ ምስጢርም ደግሞ የሆነው ክርስቶስ ኢየሱስ በመካከላችሁ እንዲደምቅ ተጋደሉ። ችግሩ ዛሬ የመጥምቁ ዮሐንስ እኔ ግን ላንስ እሱ ግን ሊልቅ ይገባል፣ ዮሐንስ እንዲህ ያለ እየተባለ መሰበኩ ነው። እንዲህ መባሉ ችግር ባይኖረውም መልእክቱ ግን የክርስቶስ ደቀ መዛሙርቶችን ሁሉ የሚነካ ነው። ይህ የወንጌላት መልእክት ነው። ቁጥር 3 ላይ የቆላስያስ ምዕራፍ 2 ቁጥር 3 ላይ የተሰወረ ጥበብና የእውቀት መዝገብ ሁሉ በእርሱ ነውና። ክርስቶስ ሲደምቅ፣ የእግዚአብሔር ልጅ ኢየሱስ ከፍ ሲል፣ የተሰወሩ ዕውቀቶች መጽሐፍ ቅዱስ ላይ ገና ያልተገለጡ የቤተ ክርስቲያንን ውበት የሚያሳዩ የክርስቶስን መድመቅ የሚገልጡ የሚነኩ የሚያሳዩ ነገሮች ይመጣሉ፣ ይገለጣሉ እያለ ነው። እንደዚህ ይላል፣ ማንም በሚያባብል ቃል እንዳያስታችሁ ይህንን እላለሁ። በሚያባብል ቃል ምዕመናንን የሚያስቱ ሃይማኖታዊ የሚያደርጉ ሰዎች፣
በሚያባብል ቃል ምድራዊ ነገር እየገለጡ ምድራዊ የሚያደርጉ ከሰማይ ጉዞ የሚያስቀሩ የምድር የሚያደርጉ መንፈሳዊ ነገሩን እንዲስቱ ሶሻል ላይፍ ብቻ ላይ ትኩረት እንዲኖር የሚያደርጉ የሚያስፈልገው ሰንበት ላይ መምጣት ነው የሚያስፈልገው በሰንበት ላይ መገኘት ነው የሚያስፈልገው በጩኸት በአንዳንድ መንፈሳዊ በሚመስሉ ነገሮች አምልኮን መስጠት ነው አላለም አይልም ጳውሎስ መጥምቁ ዮሐንስም አይል ይህ የመጥምቁ ዮሐንስ ምዕራፍ 3 ቁጥር 30 የወንጌል ጭማቂ ብቻ ሳይሆን ቁንጮ ነው እሱ ሊልቅ እኔ ግን ላንስ የቤተ ክርስቲያን ድምቀት ያለው የቅዱሳን ድምቀት ያለው የአካሉ ድምቀት ያለው የምእመናን ድምቀት ያለው የብልቶች ድምቀት ያለው በክርስቶስ መልአክ ውስጥ ነው የእግዚአብሔር ጥበብ በሆነው በእግዚአብሔር ልጅ ውስጥ ከፍ ማለት ውስጥ ነው ያለው ስለዚህ ሐዋርያው ምን አለ ወደናንተ ወደ ማህበሮቻችሁ በሚያባብል ቃል የሚመጡ ሰዎች እንዳሉ አቃለው እንደሚነሱ አቃለው የሚያባብል ቃል ወደናንተ የሚመጡትን እንዳትቀበሉ እንዳያስቷችሁ በማባበል ቃል የተቀበልነው ሰማያዊ ነው የምናባብለው አይደለም የተቀበልነው ከሰማይ ነው የሰማይ የተቀበልነው ደግሞ እሱ ምንድነው እሱ ሊልቅ እኛ ልናንስ ነው መልእክቱ ይሄ ሌላ መልእክት የለም ማንንም በሚያባብል ቃል ማህበሮቻችሁ ውስጥ ገብቶ እንዳያስታችሁ ብዙዎች የሳቱት በሚያባብል ቃል በሚነገር ትምህርት ብዙዎች የሳቱት በሚያባብል ቃል በሚነገር ትንቢት ብዙዎች የሚያሳቱት በሚያባብል ቃል በሚሰበክ ስብከት ነው መጽሐፍ የሚለው ይሄንን ነው ይሄንን ለመጽሐፍ ይሄንን ለመናገር ይሄንን ለማስተማር እነዚህ ሰዎች አልፈሩም ደፋሮች ስለሆኑ አይደለም ድፍረታቸው ክርስቶስና ክርስቶስ ነው ድፍረታቸው የተሰጣቸው መልእክት ነው ድፍረታቸው ከሰማይ የመጣ ስለሆነ በሰዋዊ ቃል ይህንን መንፈሳዊ ነገር በሚያባብል ቃል አበጅተው ለሰዎች እንዲበሉ አላቀረቡም ሊያቀርቡም አልዳዳቸው የተሰጡ ነበሩ ለምን ለመጣው መልእክት የተሰጡ ነበሩ ቁጥር 6 ላይ እንግዲህ ጌታ ክርስቶስ ኢየሱስን ክብር ለኢየሱስ ይሁን እንደ ተቀበላችሁት ጌታ ክርስቶስ ኢየሱስን እንደ ተቀበላችሁት ተመላለሱ እንደ ተቀበሉት ዮሐንስ በምድረ በዳ የተቀበለው መልእክት ይሄ ነው ወዳጅ ሆይ አለ የእግዚአብሔር መንፈስ ሲነግረው እሱ ሊልቅ አለ አንተ ልታስ ይገባል በምድረ በዳ የመቀመጥ ምክንያት ይሄ ነው የቤተ ክርስቲያን ተልእኮ ይሄ ነው እግዚአብሔር ቤተ ክርስቲያንን በዚህ አለት ላይ መሰረታለሁ አለ ጌታ ጴጥሮስን ጠርቶ በዚህ አለት ላይ በማን በእግዚአብሔር ቃል ላይ መሰረታለሁ ቤተ ክርስቲያን በተመሰረተችበት ልትደምቅ ይገባታል የተመሰረተችው በእግዚአብሔር ቃል ከሆነ እንደ ዮሐንስ ወንጌል ምዕራፍ 1 አገላለጥ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር እንደሚል ይህ ቃል ክርስቶስ ነውና ክርስቶስ ሲደምቅ ቤተ ክርስቲያን ትደምቃለች የቤተ ክርስቲያን መናወጥ የክርስቶስ አለመድመቅ ነው የምእመናን መናወጥ የክርስቶስ አለመድመቅ ነው የቤተ ክርስቲያን መናወጥ በውስጡ ስርዓትና ስርዓት የተጠቀጠቀ ከመሆኑ የተነሳ በሚያባብል ቃል ከመነገር የተነሳ በርግጥ ያልተቀበለውንም ሰው በማባባል በሚያባብል ቃል ሊናገረው ሁሉ ይችላል ያልተጠሩ ያልተሰጣቸው ሰዎች እንደተሰጣቸው ቆጥረው እንደ መንፈሳዊ ስርዓት ሊያቀርቡ የሚችሉበትን አሰራር ዛሬ በጣም ብዙ ልምምዶች አሉ ስለዚህ ምን ይላል እንደ ተቀበላችሁት ምንድነው የተቀበሉት ኢየሱስን ምንድነው የተቀበሉት ከሰማይ የመጣ መልእክት ምንድነው የተቀበሉት ቃል ከየት የሚመጣ ከሰማይ ካልተሰጠው በስተቀር ማንንም ሊቀበል አይችልም የመጥምቁ ዮሐንስ መልእክት እሱ ነው የሐዋርያው ጳውሎስ በዚህም ስፍራ ያለ መልእክት እሱ ነው በአጠቃላይ የአዲስ ኪዳን መልእክት እሱ ነው እንደ ተቀበላችሁት ከሰማይ እንደመጣ መንፈስ ቅዱስ እንዳስተማራችሁ መንፈስ ቅዱስ እንደገለጠላችሁ እንዲሁ እንድታደርጉ ክብር ለኢየሱስ ይሁን እንደ ተቀበላችሁት ተመላለሱ
መጥምቁ ዮሐንስ ወደሱ ለመጡት ጥያቄ እንግዲህ አንተ ማን ነህ ብለው ሲሉት ሲናገር እኔ ድምጽ ነኝ እሱ ሊልቅ እኔ ላንስ ይገባል እያለ ከቤተ መቅደሳችሁ ውስጥ አጀንዳ ቀንሱ እያለ ነው። እግዚአብሔርን የማያስከብረውን ነገር አስወግዱ እያለ ነው። እግዚአብሔር ያልከበረበትን ነገር የእግዚአብሔር ምስጢር የሆነውን ክርስቶስ ኢየሱስ የማይገልጥ ነገር አስወግዱ፣ ከሱ ውጡ እያለ ነው። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ላይ አስወግዱ የሚላቸው ነገር አለ። በስደት ለነበሩት በስደት ያሉት አንዳንድ ነገሮችን ከመካከላቸው አስወግዱ። የክርስቶስን መድመቅ የሚይዙ በመካከላችሁ የተገኙ ክርስቶስ እንዳይደምቅ የሚከለክሉትን ነገሮች አስወግዱ። የዮሐንስ መልእክት እሱ ነው። ለሚመጡት እናንተ የእግዚአብሔር ልጆች ነን ብለው ነው የመጡት። የአብርሃም ልጆች ነን ብለው ነው የመጡት። ግን ምን ይላቸዋል? እናንተ የእፉኝት ልጆች ሆይ። አባታቸው ማን እንደሆነ ነገራቸው። አባታቸው ትምህርታቸውን ይመስላል። አባታቸው አጀንዳቸውን ይመስላል። ከዚህ የተነሳ ምን አላቸው ይላል? ከዛ ውጡ። በጣም በፍጥነት ይመጡ የነበሩት እነሱ ወደሱ በአንድ ነገር ነው። አባታችን እኮ አብርሃም ነው ብለዋል። ለጌታ ለኢየሱስም ይህን ተናግረዋል። ጌታ ኢየሱስም ክርስቶስ ያለውን አባታችሁ አብርሃም አይደለም አባታችሁ ሰይጣን ነው አለ። እንዴ እንደዚህ ልትለን ትደፍራለህ? አባታችን አብርሃም ነው አለ። አባታችሁማ አብርሃም ቢሆን ኖሮ እኔን ለመግደል ባልፈለጋችሁ ነበር አለ። በእነሱ ዘንድ የነበረው አጀንዳ ቁጭ ብለው የሚወያዩት ስብሰባዎቻቸው ላይ መግደል ነው። መግደል፣ ይህንን የመጣውን ኢየሱስን መግደል፣ ሊደምቅ የተላከውን መግደል። በጣም ከባድ ነው። መግደል ነው አለ። አባታችሁ አብርሃም ቢሆን ኖሮ አትገሉ። አባታችሁ አብርሃም ቢሆን ኖሮ የመረዳት ባለጠግነት በእናንተ ዘንድ ቢኖር ኖሮ እኔን አትገሉም ነበር። ልትገሉ አጀንዳ ባልሆነላችሁ ነበር። ስለዚህ አጀንዳዎቻቸው ውስጥ ገባ። በየቀኑ ስብሰባዎቻቸው ውስጥ ገባ። ስብሰባዎቻቸው ይሄ ነው፣ መግደል ነው። መግደል። አቤል ተነስቶ ቃየንን ገደለ። መንፈሳዊ ነገር ሊያስተምረው ያለውን መንፈሳዊ አምልኮን ሊያስተምረው ያለውን ሰው ገደለው። ሁለተኛም ሰው እንዳይኖር አደረገ። አንድ መንፈሳዊ ስጦታን ያበረከተን ሰው ገደለ። መንፈሳዊ እግዚአብሔርን ያስደሰተ መስዋዕትን የሰዋ ሰው እሱ ሊማር ከሚችልበት ነገር እንዳይማር ገደለው። ኢየሱስ ያለው እሱን ነው። ደግሞ መጥምቁ ዮሐንስ የሚናገረው አባታችሁ አብርሃም አይደል? አባታችሁ እፉኝት ልጆች ናቸው አለ። እፉኝት ነው፣ ሰይጣን ነው። አስተምሯቸውን ሊነግራቸው ፈልጎ ነው። በሕግ የተያዙ ሰዎች ስለነበሩ መጽሐፉ እንደዚህ ነው የሚለው። እንግዲህ ጌታ ኢየሱስ ክርስቶስ ኢየሱስን እንደተቀበላችሁት እናንተ የሎዶቅያ ክርስቲያኖች ኢየሱስ ክርስቶስን እንዴት እንደሰበክንላችሁ እናውቃለን። እንዴት እንደተቀበላችሁ እናውቃለን። መንፈስ ቅዱስ እንዴት እንደወረደባችሁ ይታወቃል። እንደተቀበላችሁት እንደዛው አትጨምሩ፣ አትቀንሱ፣ እንደዛው ተመላለሱ። የተቀበላችሁት እሱ በቂ ከበቂም በላይ በቂ ነው። ኢየሱስ በሌላ አባባል ኢየሱስ ክርስቶስ የሕግ ፍጻሜ ነው እያለ ነው። ሕግ ተፈጽሟል። ለሕግ አትታገሉ። የሕግ አጀንዳ ይዛችሁ ሕዝብን አታስቸግሩ። በማህበሩን አታስቸግሩ። ማህበሩን አታስጨንቁ። ሕግ ተፈጽሟል። በማ በክርስቶስ ኢየሱስ። እንደዚህ ይላል፣ ስር ሰዳችሁ በእርሱ ታነጹ። አሁን ስርዓቱ አይደለም የሚጠቅመው፣ የስርዓት ፈጻሚ የሆነው ክርስቶስ ነው የሚጠቅመው። በክርስቶስ ውስጥ ማደግ ይሁንላችሁ። ማናችሁም እናንተም አባቶቻችሁም ሕግን አልፈጸመም፣ ልትፈጽሙም አትችሉ። ስለዚህ የሕግን አጀንዳ እንዲያቆሙ ሲያበረታታቸው እናያለን። ስር ስደዱ። በማን? በሕግ አይደለም። ስር ስደዱ በምን? በክርስቶስ። ነገር ግን እነሱ ተሸክመው የሚዞሩት ክርስቶስን የማይገልጥ አሁንም ብሉይ ኪዳንን አምጥተው አዲስ ኪዳን ላይ የሚያስቀምጡ ኪዳን ስርዓት ሰዎችን እንዲያደርጉ ይጠይቃል እንጂ ጸጋ አይሰጥም።
ለዚህ ነው መጽሐፍ ቅዱስ ጳውሎስ ይህንን ለሎዶቅያ ቤተክርስቲያን የሚናገር ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ። ሕግን ለመፈጸም ብቃት ያለው ክርስቶስ ብቻ ነው። ሕግን ያሳያል፣ አሳይቶ ዞር የሚል አይደለም። ብሉይ ኪዳን ሕግ ብቻ አድርግ ነው። እዚህ ጋር ግን የሚረዳ ጸጋ ነው ያለው። በሱ እደጉ፣ በክርስቶስ በሚረዳው ጸጋ እደጉ እያለ ነው ያለው። ክብር ለኢየሱስ ይሁን። ስር ሰዳችሁ ታነጹ፣ እንደተማራችሁት በሃይማኖት ጽኑ። በእምነት ሃይማኖት የሚባለው ነገር አሁን ብዙ ጊዜ አነጋጋሪ ነው። በእምነት ጽኑ፣ ባመናችሁት በክርስቶስ ጽኑ፣ በተቀበላችሁት በክርስቶስ ጽኑ ማለት ነው። ምስጋና ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን፣ በደንብ አዳምጡ ወገኖች፣ እንደ ክርስቶስ ትምህርት ሳይሆን ታዲያ ምንድነው ቤተ መቅደስ ውስጥ ያለው? እንደምን አይነት ትምህርት ነው? ሰዋዊ የሆነ ትምህርት። ብሉይ ኪዳንን አምጥቶ አድርግ፣ አትብላ፣ አትንቅመስ፣ አትንካ የሚል የሚረዳ ጸጋ የሌለበት ትምህርት፣ ሕግን ብቻ የሚያሳይ ጠጣር የሆነ ነገር አስቀምጦ ምንድነው የሚለው? እንደ ክርስቶስ ትምህርት ሳይሆን። በደንብ ስሙ። የዮሐንስ መልእክት እሱ ሊልቅ እኔ ግን ላንስ ይገባል። ዮሐንስ 3:30 የጳውሎስ ትምህርት ቆላስያስ ምዕራፍ 2 ቁጥር 2 ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር እርሱም ክርስቶስ ኢየሱስን እንዲያውቁ እጋደላለሁ። የሁለቱም ተልእኮ ተጋድሎ ይሄ ነው። ከቤተ ክርስቲያን ውስጥ ያለውን አጀንዳ፣ ከክርስቶስ ውጪ የሆነውን፣ እንደ ክርስቶስ ትምህርት ያልሆነውን፣ እንደ እግዚአብሔር ፈቃድ ያልሆነውን አስተምህሮችን መጋጥ ነው፣ ማውጣት ነው፣ ማስወገድ ነው። ዓላማቸው ይሄ ነው። እንደ ክርስቶስ ትምህርት ሳይሆን ቆላስያስ ምዕራፍ 2 ቁጥር 8 እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። ይህ ቃል በዚህ ዘመን እጅግ አስፈላጊ ነው። አሁን ላለንበት ዘመን በጣም አስፈላጊ ቃል ነው። እንደ ክርስቶስ ያልሆነ ትምህርት፣ ክርስቶስን የማያልቅ ትምህርት፣ ክርስቶስን የማያደምቅ ትምህርት፣ ክርስቶስን ከፍ የማያደርግ ትምህርት፣ ክርስቶስን የማያጎላ ትምህርት፣ የእግዚአብሔርን ዙፋን ከፍ የማያደርግ ትምህርት እየተናገረ ያለው ስለ ትምህርት ነው። ቤተ ክርስቲያንን ዛሬ ያስጨንቀው አስጨንቋል። ስርዓት፣ የአምልኮ ስርዓት፣ የስብከት ስርዓት፣ የፕሮግራም ስርዓት። ቸርች ውስጥ ቤተ ክርስቲያን ውስጥ ምዕመናን መካከል ስርዓት አይኑር ነው ወይ የሚለው መጽሐፍ ቅዱስ አይደለም። የእግዚአብሔርም ስርዓት ያለው ሕዝብ ነው። ነገር ግን አሁን መንፈሳዊ ስለሚመስሉ ስርዓቶች ግን ክርስቶስን ከማያልቁ፣ ግን ክርስቶስን ከማያደምቁ፣ ግን እግዚአብሔርን ከማያደምቁ፣ የእግዚአብሔርን ነገር ከፍ ከማያረጉ ነገሮች ሰዎች እንዲወጡ መውጣት እንዲሆንላቸው እግዚአብሔር ሕዝቡን ያወጣበት ምክንያት ያመልከኝ ዘንድ አለ ለፈርዖን። ተመልከት፣ ያመልከኝ ዘንድ የምትለቅበት ምክንያት ይሄ ነው። ያመልከኝ ዘንድ ነው። ወደ ምድረ በዳ ይሄድ እንዲያመልከኝ ነው ይህን ሕዝብ ምፈልገው። እኔን ከፍ እንዲያደርግ እንዲያደምቀኝ ነው ምፈልገው። የእግዚአብሔር ሕዝብ የተጠራበት ምክንያት ዛሬ ጥሪ በክርስቶስ እየሆነ ያለው ተጠርተው ከዓለም ተጠርተው የሚገቡ ሰዎች ሁሉ የሚገቡበት ምክንያት የጠራቸውን የመጥምቁ ዮሐንስ ጩኸት፣ የሌሎች ደቀ መዛሙርቶች የጌታ ደቀ መዛሙርቶች ጩኸት እሱ ነው። የቤተ ክርስቲያን አጀንዳ ሊለወጥ ይገባል እያለ ነው። የቅዱሳን አእምሮ፣ አመለካከት፣ አስተሳሰብ ሊለወጥ ይገባል እያለ ነው። ተጋድሎ ምን ሊመስል እንደሚገባ እያስተማሩ ነው። እሱ ሊልቅ እኔ ግን ላንስ። ይሄ ዘመን ክርስቶስ ሊልቅ
ክፋት የበዛበት ዘመን ነው። ጥፋት የበዛበት ዘመን ነው። ውድቀት የበዛበት ዘመን ነው። ከዚህ የተነሳ የዮሐንስ መጥምቁ ትምህርትና አስተምህሮ ወይም ደግሞ መልእክት እንዲሁም የጳውሎስ ትምህርት ይሄ ነው። ክርስቶስ እንዲልቅ የእግዚአብሔር ጥበብ የሆነው የእግዚአብሔር ልጅ ከፍ እንዲል የመገለጥ ባለጠግነት በቤተ መቅደስ ውስጥ እንዲበዛ ከድህነት ከመገለጥ ድህነት ሰው እንዲወጣ በመገለጥ ጌታን እንዲያገለግል በመገለጥ ጌታን እንዲያከብር ጌታ ኢየሱስ ክርስቶስን እንዲያደምቅ መልእክቱ እሱ ነው። እንደ ሰው ትምህርት የሆኑ ነገሮች እንዲወጡ የቤተ ክርስቲያን አጀንዳ እንዲቀየር አቅጣጫ እንዲቀየር 180 ሰው እንዲዞር የረፈደ ስላልሆነ ወንጌል የሚሰበክበት ዛሬ ምናልባት ብዙ ውጪ ላሉት ወንጌል ላልዳኑት ወንጌል ይባላል። በውስጥ እኮ ስንት ጉድ አለ። በውስጥ የተከማቸው ጉድ ብዙ ነው። የውጭውም ጥሩ ነው። ነገር ግን በውስጥ ያለውንም ጳውሎስ እንደዚህ ነው የሚናገረው። ለተሰበከላቸው ለሎዶቅያ ለተሰበከላቸው የእግዚአብሔር ደቀ መዛሙርት ለሆኑ የሚናገረው ይሄን እንደ ሰው ከሆነ ትምህርት ተጠበቁ። እንደ ሰው ከሆነ ትምህርት ተጠበቁ። እንደ ክርስቶስ ካልሆነ ትምህርት ተጠበቁ። ክርስቶስን በሕይወታችሁ ላይ ከማያደምቅ ነገር ተጠበቁ። ክርስቶስን በሕይወታችሁ ላይ ከማይገልጥ ነገር ተጠበቁ እያለ ነው ያለው። ክብር ለኢየሱስ ይሁን። እንደምን አይነት ትምህርት ዛሬ በስቷል። እንደ ሰው ወግ ለሰው የሚመች እግዚአብሔር ይዘን አይዘን ማንም ቦታ አይሰጠው። ለእግዚአብሔርን ያስደስት ማንም ቦታ አይሰጠው። ዛሬ የሻኩራዎች ድምጽ እንዲሰማ እንደማለት ነው። በሌላ አባባል ብሉይ ኪዳን ላይ ለማጠን የሚገቡ ካህናቶች ሻኩራው በሚንቀሳቀሱበት ጊዜ ሁሉ ድምጹ መሰማት አለበት። ሲገቡ ይሰማል፣ ሲወጡ ይሰማል። የሻኩራው መንቀሳቀስ እግዚአብሔር አምልኮውን እንደተቀበለ ገላጭ። የሻኩራው ድምጽ ሲጠፋ ካህኑ የሰጠው አገልግሎት ትክክል ስላልሆነ በዛ ቦታ እግዚአብሔር ሰው ገሏልና ወይም መቅሰፍት መጥቷልና ወይም ሰው ሞቷልና ተጎትቶ ይወጣል። ለምን? ድምጹ ጠፍቷል። ዛሬ እነዚህ ሻኩራዎች እንዲንቀሳቀሱ ነው እግዚአብሔር የሚፈልገው። እነዚህ ሻኩራዎች ድምጽ እንዲሰሙ ነው የሚፈልጉት። እንደ ክርስቶስ ያልሆኑ ትምህርቶች፣ ገዳይ የሆኑ ትምህርቶች እንዲወጡ ነው የነዚህ ሰዎች ተጋድሎ እንዲወጣ ነው። እንደ ሰው ወግ ዓለማዊ የሆነ ስርዓቶች ገብተው ተጠቅጥቀው ሊደምቅ የሚገባውን ክርስቶስ አደብዝዘውት ስላለ ነው ይህ መልእክት የተጻፈው። መቅደሱ ውስጥ ሌላ አጀንዳ እንዳይኖር ክርስቶስ እንዲደምቅ፣ መቅደሱ ውስጥ ሌላ አጀንዳ እንዳይኖር ክርስቶስ ከፍ እንዲል፣ መቅደሱ ውስጥ ሌላ አጀንዳ እንዳይኖር የእግዚአብሔር ልጅ እንዲደምቅ፣ የእግዚአብሔር ልጅ ከፍ እንዲል፣ እሱ ሊልቅ እኔ ግን ላንስ ይገባላል። ክብር ለኢየሱስ ይሁን። የእግዚአብሔር ጸጋ ከሁላችሁም ጋር ይሁን። ቤቱን ወደ ባለቤቱ መድረኩን